ዘመናዊ ቀልጣፋና ምቹ አገልግሎቱን በተሻለ ቅርበት ለውድ ደንበኞቹ ማቅረቡን በመቀጠል የሞባይል ባንኪንግ አገልግሎት ተጠቃሚ እንድትሆኑ በአክብሮት ይጋብዛል። በዚህ አገልግሎትም ደንበኞች የሞባይል ስልካቸውን ብቻ በመጠቀም የሂሳብ እንቅስቃሴያቸውን ማወቅ፣ አጭር የሂሳብ መግለጫ መጠየቅ፣ የቼክ ደብተር ማዘዝ፣ የቼክ ክፍያ መረጃ መከታተል፣ የውጭ ምንዛሬ ተመን ማወቅ፣ ከአንዱ ሂሳብ ወደ ሌላ ሂሳብ ገንዘብ ማስተላለፍ፣ ቋሚ ክፍያ ትዕዛዝ መስጠት፣ የብድር ክፍያዎችን መፈጸም ይችላሉ። በዚህ አጋጣሚም የብርሃን ካርዶን በመጠቀም በሽያጭ ማዕከል ማሽን ፖስ ለግብይቶ ክፍያውን መፈጸም እንደሚችሉ ብርሃን ሲያበስራችሁ በታላቅ ደስታ ነው። በጊዜና በቦታ ያልተገደበ ምቾትና ዘመናዊነትን ያነገበ አገልግሎት ተጠቃሚ ስናደርገው ደስ ይለናል። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። ተመልሰናል አድማጮቻችን። አራዳ ኤፍ ኤም 95.1 ላይ ትገኛላችሁ። ፉትቦል ካፌ ነው ፕሮግራሙ። ስለ ሴኔጋል ብሔራዊ ቡድን አሰልጣኝ ፓፓሲያው ጉዳይ እናንሳ። ያው በሴኔጋልና በሞሮኮ ጨዋታ ላይ በጣም ብዙ የሚነሱ ነጥቦች አሉ፣ እስካሁን ያላለቁ፣ ወደፊትም ቀስ እያሉ የሚወጡ ጉዳዮች አሉና አወዛጋቢ ነበር። እንመልከት ይህን ጉዳይ። ስለ ያንን ጨዋታ በተመለከተ ብዙ አውርተናል አይደለም፣ ግን ስለ አሰልጣኙም ፓፓሲያው መነገር አለበት። ምክንያቱም አንዳንዶች እንደ ጀግና የሚቆጥሩት ነው ኢፍትሐዊነትን የተቃወመ በደል ሲፈጸም ዝም ያላለ ብለው በጣም የሚያደንቁት ሰዎች አያለው። አንዳንድ ሰዎች ደግሞ በቃ ያንን የአፍሪካ እግር ኳስን ሀፍረት ላይ የጣለ ቲያትር ነበር፣ የዛ ቲያትር ኦርኬስትሬተር መሪ የነበረው ደግሞ እሱ ነው፣ እንዴት ተጫዋቾችን ውጡ ብሎ ያስወጣል፣ እንዴት አንድ አሰልጣኝ ይህንን ሊያደርግ ይችላል ደግሞ የሚሉ ሰዎች አሉ። በሁለት ክርክር አንድ ባይነሪ አይመስለኝም ነገሩን የምናይበት ኮንቴክስት ማተር ያደርጋሉ። ከዚህ በፊት ባለፈው ብዙ እንዳነሳ ነው። ግን የሚገርም ነው፣ ምክንያቱም ገናና ስም አልነበረም በሴኔጋል እግር ኳስ ውስጥ ነው። በቅርብ ጊዜ የአሊዩ ሲሴ ምክትል ነው የነበረው፣ የቀድሞ የሴኔጋል ብሔራዊ ቡድን አሰልጣኝ ምክትል ነው የነበረው። ከዛ 2022 ላይ ኃላፊነቱን ተረከበ። የሴኔጋልን ሁለተኛው ቡድን በዶሜስቲክ ተጫዋቾች ብቻ በሀገር ውስጥ ተጫዋቾች ብቻ የተዋቀረውን ቡድን ተረክበው የቻን ውድድርን አሸነፈ እና ትልቅ የማሰልጠን ሲቪ ያለው ሰው አይደለም። በተጫዋችነት ዘመኑም ቢሆን የሚታወቅ ገናና ስም አልነበረም ፓፓሲያው። እንደ አጋጣሚ ሆኖ የ2022ቱ የሴኔጋል ብሔራዊ ቡድን ስብስብ ውስጥ ነበር የብሩኖ ሜትሱ ቡድን ሌሎቹ ገናና ስሞች የነበሩበት ኤልሃጂ ዲዩፍ፣ ሳሊፍ ዲያዮ፣ ካሊሉ ፋዲጋ፣ ፈርዲናንድ ኮሊ፣ ራሱ አሊዩ ሲሴ፣ ኦንሪ ካማራ አይነት ተጫዋቾች የነበሩበት፣ ቶኒ ሲልቫ አይነት ተጫዋች የዛ ስብስብ አካል ነበር። ግን በጣም ሎ ፕሮፋይል ተጫዋች ነው የነበረው። ሰንት ኤቲየን ውስጥ ነው የሰለጠነው። ከዛ ብዙ ሀገር ሄደ፣ ወደ ፈረንሳይ፣ ወደ ስዊትዘርላንድ፣ ወደ ስፔን፣ ወደ ሩሲያ ሄደ እና ብዙ ጊዜም ወደ ሁለተኛ ዲቪዚዮን ክለቦች ሲጫወት የቆየ ሎ ፕሮፋይል የእግር ኳስ ህይወት የነበረው ተጫዋች። እንዲህ አይነት ሰው ሆኖ ነው ድንገት ወደ ላይም ላይት ሁሉም ሰው ወደሚነጋገርበት ሰውነት የተለወጠውና ተመልሰናል አድማጮቻችን። ስለ ሴኔጋሉ አሰልጣኝ ፓፓሲያው እያነሳን ነው የምንገኘው። አወዛጋቢው አሰልጣኝ በሁለት ጎራ ተከፍሏልና ካፍ የሚወስነው ውሳኔ ይጠበቃል። አሁን በጊዜያዊነትም ቢሆን በቋሚነት አይታወቅም የካፍ ውሳኔ፣ ግን ከአሰልጣኝነት እንደታገደ ይፋ ሆኗል። እንመልከተኝ ጉዳይ አሁን እንዳነሳሁት በአሰልጣኝነትም እንደዚህ ሎ ፕሮፋይል የነበረ በተጫዋችነትም ገናና ስም ያልነበረው በቅድም ባነሳኋቸው የሩሲያ፣ የስፔን፣ የስዊትዘርላንድ፣ የፈረንሳይ ሊጎች ውስጥ የተጫወተ ግን በብዙ ሲዝኖች በሁለተኛ ዲቪዚዮን የተጫወተ በሴኔጋል እግር ኳስ ከሌጀንዶች መካከል እንዳንዱ የማይጠቀስ በአሰልጣኝነትም ልክ እንደዚሁ ከላይም ላይት ርቆ የቆየ ከከፍተኛ የሚዲያ ትኩረት ርቆ የቆየ ነው። ከአሊዩ ሲሴ 2024 መልቀቅ በኋላ ግን የሴኔጋል እግር ኳስ ፌዴሬሽን ያንኑ መንገድ መቀጠል ፈለገ። የሆም ግሮን አሰልጣኞችን አንድ የውጭ ሀገር ፈረንጅ አሰልጣኝ፣ ፈረንሳይ አሰልጣኝ ከማምጣት የሀገር ውስጥ አሰልጣኝ በመቅጠር መቀጠል ነው የፈለገው። ምክንያቱም አሊዩ ሲሴ ያሸንፎላቸዋል፣ የሴኔጋል አሰልጣኝ ነው። ግን ሌሎች የበለጠ ከፍ ያለ ስም ያላቸው ሴኔጋላውያን አሰልጣኞች አሉ። አሁን ሬንን የሚያሰለጥነው አቢቤ የዛ ትውልድ አካል ነበር። የማርሴይ ረጅም ጊዜ ተጫዋች ነበር። የኒውካስል ውስጥም ተጫውቷል በፕሪሚየር ሊግ። እዛ ታችኛው ዲቪዚዮን በሊግ ደ በነበረበትም ጊዜ ደግሞ አሁን ወደ ሬን ከመጣም በኋላ በካናል ፕሉስ በተንታኝነቱም በጣም በተጫዋችነት ኢስታብሊሽድ ተጫዋች የነበር፣ በአሰልጣኝነትም ተስፋ ያለው የሚባል ካልሆነ ኦማር ዳፍ እንዲህ አይነት የበለጠ ደህና ስም ያላቸው አሰልጣኞች እያሉ ለምን እሱን የሚቀጥሩት የሚል ብዙ ቅሬታ በሴኔጋል የፉትቦል ጸሐፊዎች በኩል ነበር። ከዛ ይኸኛው ሰውዬው ሲመጣ ምንድነው እነሱ ካልሚን ፕላሲድ የሚል ዝም ያለ የተረጋጋ ርዕስ የማይፈጥር ይኝ የማይል በፕሬስ ኮንፈረንስ ላይ አጀንዳ የሚሆን
ንግግር የማይናገር አይነት ጭምት ሰው ሆኖ ነው የመጣው እና በተጫዋችነቱም ልክ እንደዛ ነው የነበረው። ባለፈው ቅዳሜና እሁድ ግን ያየነው ሰው ሌላ ሰው ነው። ያየነው ሌላ ሰው ነው ሳይሆን ነሰሰርሊ በመጥፎ ሁኔታ ነው ማለት ሳይሆን ግን ርዕስም ይሆን ሰው ርዕስ ሳይሆን የኖረ ሰው በተጫዋችነት ርዕስ ሳይሆን የቆየ የአሰልጣኝነት ታሪክ ያለው ሰው የአሰልጣኝነቱ ሹመት ሌጂቲሜሲ ጥያቄ ምልክት ውስጥ የገባበት ሰው ድንገት አሁን በአፍሪካ እግር ኳስ በጣም ትልቁ መነጋገሪያ ሰው ሆነ። በሞሮኮ እግር ኳስ ፌዴሬሽን በኩል እኚህ ሌኪያ የሚባሉት ሰው በአፍሪካ እግር ኳስ ውስጥ በጣም ፓወርፉል ከሚባሉት ሰዎች መካከል አንደኛው ናቸው እና እልህ ይዟቸዋል። የሚቀጥለውን የዓለም ዋንጫ ማሰልጠን የለበትም በሚል እልህ ይዟቸዋል እና በካፍ ላይ ባላቸው ከፍተኛ ተጽዕኖ ምክንያት ቢያንስ ከፈረንሳይ ጋር የሚደረገው ከቀድሞ የሴኔጋል ቀኝ ገዢ ጋር የሚደረገው ጨዋታ ከፈረንሳይ ጋር መገናኘት እንዲሁ ጨዋታ አይደለም። የ2002 የዓለም ዋንጫ የመጀመሪያ ጨዋታ ፈረንሳይ ከሴኔጋል ጋር የተደረገ እና ሴኔጋል አሁን በህይወት የለም በፓፓ ቡባ ዲዮፕ ጎል አማካኝነት ያሸነፈችበትና ከዓለም ዋንጫ የምንጊዜም ትልልቅ አስደንጋጭ ውጤቶች መካከል አለ። ምክንያቱም ፈረንሳይ የ1998 የዓለም ዋንጫ አሸናፊ ነበር። ስለዚህ ወደዛ ውድድር ሲመጣ ዲፌንዲንግ ሻምፒዮን ሆኖ የመጣው ዚዳን ቻምፒየንስ ሊግ ፋይናል ላይ ያንን የመሰለ ጎል አስቆጥሮ ነበር ወደዛ ውድድር የመጣው። በእርግጥ ከኮሪያ ጋር በነበረ ጨዋታ ተጎዳን፣ አልተሰለፈም። ጆዋን ሚኩ የሚባል ተጫዋች ነበር ያሰለፉት። ሮጀር ሌሜር፣ ቲየሪ ኦንሪ የፕሪሚየር ሊግ ከፍተኛ ጎል አስቆጣሪ ነው። ዳቪድ ትሬዜጌ የሴሪያ ከፍተኛ ጎል አስቆጣሪ ነው። ጅብሪል ሲሴ የሊገ ከፍተኛ ጎል አስቆጣሪ ነው። ሌሎች ስታሮች አሉት። ያንን ቡድን ያሸነፈው የሴኔጋል ቡድን አይረሳም። አሁን 2026 የዓለም ዋንጫም ሲመጣ ያንኑ ታሪክ የመድገም ጥም አለ። ሴኔጋል በጣም ጥሩ ቡድን ነው። ይህንን የአፍሪካ ዋንጫ ማሸነፉ ተገቢ ነው። ሞስት ኮምፕሊት ቡድን የሴኔጋል ቡድን ነው፣ ምንም ጥያቄ የለውም። ኢቭን በፋይናሉም የተሻለው ቡድን ነበር፣ በጠቅላላ በውድድሩም ጥሩ ቡድን ነበር። አይሆንም ልትዩ አትችይም። ግን እኚህ ሰው ማሰልጠን የለበትም። አትሊስት ቴክኒክ ቦታው ላይ መቀመጥ ይህንን ሁሉ ያደረገ ነገር ይህንን ሁሉ ለሞሮኮዎቹ በተለይ ሊዋጥላቸው አልቻለም። ኮንቴክስት ማተርስ ግን ስለዚህ ከጨዋታው በፊትም ፕሬስ ኮንፈረንስ ላይ አንድ ጋዜጠኛ አንድ ናይጄሪያ ጋዜጠኛ ትላንትና ቶክ ስፖርት ላይ የተሹ እንደሆነ እንዴት አንደበተ ርቱዕ እንደሆነ እሱ ጋዜጠኛ ከነ ሳይመን ጆርዳን ጋር ቀርቦ ሲናገር ነበር እና ሲያብራራ 32 ቀን እዚህ ነው የቆየሁት እና አርብ ዕለት የነበረው ፕሬስ ኮንፈረንስ ላይ ተገኝቼ ውጥረቱን ልነግራችሁ አልችልም ማለት ፓፓቺያውን እንደዛ አይቼው አላውቅም። የተጠራቀመ በደል ነበር። በጨዋታው ላይ የሆነ ነገር ከተፈጠረ አንሊሽ ያደርጋል ይሄ ሰው። ሌላ አይነት መልኩን እናየዋለን ብዬ ገምቼ ነበር። ምክንያቱም ከፍጻሜው ጨዋታ በፊት ፕሮቴክሽን አልተደረገልንም። 250 ምናምን ኪሎ ሜትር 3 ተጫዋቾቻቸው ደግሞ ታመዋል። ክሬፒን ዲያታን ጨምሮ ፖይዝን የምግብ መመረዝ አጋጣሚ አይደለም። የነዚህ ተጫዋቾች የምግብ መመረዝ መርዘውብን ነው የሚል ጥርጣሬ ያለው። በዛ ላይ ሞሮኮ ውድድሩን ለማሸነፍ ባለ ጥሟ ምክንያት በአንዳንድ ጨዋታዎች ላይ የዳኝነት በደል ይፈጸማል የሚል አስተያየት ነበር። ከዛ በኋላም የ2023ቱ የአፍሪካ ዋንጫ መሰለኝ የነበረው የዳኝነት ሁኔታ በጣም አስደናቂ ስለነበር፣ በተለይ የቪአር አጠቃቀማቸው በጣም ግሩም ስለነበር፣ አጠቃላይ ኦፊሼቲንጉ ጥሩ ስለነበር ማንም ሰው አንድ ኮት ዲቯር የዳኞች የካፍ የዳኞች ኮሚቴ ኃላፊ ነበር። እሱን አነሱት ከቦታው። ለምንድን ነው ያነሱት እሱን? እንዲህ አይነት የተጠራቀሙ ጥያቄዎች ነበሩ እና የሆነ ነገር ከተፈጠረ የፍጻሜ ጨዋታ ላይ የሆነ መረር ያለ የበደል ሁኔታ ተፈጽሞብናል ብሎ ካመነ ይሄ በስክነቱ የሚታወቅ ወደ ትኩረት መጥቶ የማያውቅ ላይም ላይት የማያውቅ አሰልጣኝ ሂዝ ጎይንግ ቱ ቢ አንሊሽድ ያልኩ እየጠበቅኩ ነበር። ፕሬስ ኮንፈረንሱ ላይ የነበረው ውጥረት በጣም ከባድ ነበር አለ። እሁድ አልገረመኝም ያ ነገር ሲፈጠር፣ ያ ስሜት ስለነበር እና በኋላ ያ ጎል ተሻረ። ከደቂቃ በፊት የፍጹም ቅጣት ምት ተሰጠ። ከደቂቃ በኋላ የጠረጠርኩት ሆነ ይል ሜዳ ውስጥ ገባና ውጧል ተጫዋቾቹን እንዳየ ነው። ለዛ ነው አሁን በዛ ጨዋታ ላይ ሁለት ዋና ዋና ፕሮታጎኒስት ሶስት ልበልሽ ሶስት ዋና ዋና ተዋንያን ጎልቶ ይወጡ ይመስለኛል። አንደኛ ራሱ ፓፓቺያው አሰልጣኙ፣ ሁለተኛው የፍጹም ቅጣት ምቱን የሳተው ብራሂም ዲያዝ፣ ሶስተኛ የሴኔጋል ተጫዋቾችን ወደ ሜዳ የመለሳቸው ሳዲዮ ማኔ። ዋና ዋና ሶስት ፊገሮች ጥቀሺ ከተባልሽ እነሱን የምትጠቅሽ ይመስለኛል። ዋሊድ ሬግራጊ ወጥቶ ፍጹም ክላሲ አይደለም
የአፍሪካ ሻምፒዮን ነው። ስለዚህ የፈለገውን ነገር መናገር እንደሚችል አውቃለሁ፣ ግን ክላሲ አይደለም። አንድ አሰልጣኝ ተጫዋቾችን ውጡ ብሎ ሲያሳምጽ እንደማየት የሚያስደነግጥ ነገር የለም ማለትና በኋላ ታስታውሺ እንደሆነ ፕሬስ ኮንፈረንሱን ሲሰጥ ሴት ልጁን ይዞ ነው የመጣ ወደ ፕሬስ ኮንፈረንስ ሩም ሜዳሊያውን አድርጎ ምን መጣና የሞሮኮ ጋዜጠኞች ጩኸታቸው፣ ስድባቸው ሁሉ የሚገርም ነው። ወደ ፕሬስ ኮንፈረንስ ሩሙ ሲገባ ፕሬስ ኮንፈረንሱ ካንስል ነው የተደረገው ለሴት ልጁ ደህንነትም አስጊ ነው ተብሎ በዛ የተናደዱ የሴኔጋል ጋዜጠኞች ደግሞ ከሞሮኮ ጋዜጠኞች ጋር መጨቃጨቅ ጀመሩ። እዛው ፕሬስ ሩም ውስጥ ራሱን የቻለ ቲያትር ነበር እና አሰልጣኙ ይቅርታ ጠይቋል። አሁን ከሪፍሌክሽን በኋላ ትክክል አልነበርኩም ብሏል። ግን የበለጠ በተዝናና ስሜት ውስጥ ሆኖ ሻምፒዮን ከሆነ በኋላ ነው ያንን ያለው። አሁን የተለያዩ አስቴቶች አሉ። ይሄ በጠቅላላ የአንታይ ሞሮኮ ሴንቲሜንት የዚህ አሰልጣኝ ሴንቲሜንት ብቻ አይደለም። ግን ሞሮኮቹ አሁን እሱ ላይ የያዛቸው የሞሮኮን የሀገሪቱን ምስል በማጭበርበር ዳኞች በመግዛት ውድድሩን ፍትሐዊ ባልሆነ መንገድ ለማሸነፍ ባለ ደባ ምክንያት እንዲነሳ አድርጎታል እንጂ ውድድሩን ባስተናገርንበት ጥራት እንድንነሳ አይደለም ያደረግን። የሞሮኮን ስም ታርኒሽ አድርጓል። ለዛ ነው ወዲያው ጊዜ ሳያጠፉ ፋውዚ ሌክጃ የሚባሉት ሰው ለፊፋም ለካፍም ኮምፕላይንት ቅሬታ ያቀረቡት ወዲያው ነው ያቀረቡት እና ለጊዜው ታግዷል። ለዚህ ነው የፈረንሳይ ጨዋታ ላይ በቴክኒክ ቦታው ላይ የመገኘቱ ነገር በጣም አጠራጣሪ የሆኑ ምክንያቱም ፊፋም በጂያኒ ኢንፋንቲኖ አማካይነት ቅሬታውን አቅርቧል። ተጫዋቾች ከአርቢትሩ ውሳኔ በኋላ ሜዳውን ለቀው መውጣታቸው በተጫዋቾቹና በቴክኒካል ስታፉ ላይ ብሏል። ሊትራሊ አሰልጣኙን በተመለከተ ነው። እሱም ምንድነው ያለው የሳዲዮ ማኔን የክሎድ ለርዋን ተጽዕኖ ምንም አላነሳም። ከኮንሲደሬሽን በኋላ ከማጤን በኋላ ከኔ ኮቺንግ ስታፍ አባላት ጋር ከተነጋገርን በኋላ ነው ተጫዋቾቹ እንዲመለስ ያደረግ ነው ብሏል። ሳሙኤል ኤቶ ግን አድንቆታል። ከትላንት በስቲያ ፍራንስ 24 ወይም ፍራንስ 24 የሚባለው ፈረንሳይ ብዙኃን መገናኛ ላይ ቀርቦ እኛም እኮ በሞሮኮ ተበድለናል በዳኝነት እና ይሄ ጉዳይ ሊንገሪንግ ነው የቆየ ነው። ይሄ አይነት ስሜት ነበር። 5 ሌሎች ፌዴሬሽኖችም ለካፍ የአርቢትሬሽን ኮሚቴ ቅሬታ አቅርበዋል። ሴኔጋል ብቻ ሳይሆን 5 ሌሎች ፌዴሬሽኖች ዳኝነቱ ትክክል አልነበረም በሚል ሊትራሊ ሞሮኮን ፌቨር የሚያደርግ ዳኝነት ነበር በሚል የማሊ ጨዋታ ላይ፣ ካሜሮን ጨዋታ ላይ፣ ኮሞሮ ሌሎችም ጨዋታዎች ላይ ሞሮኮ ውድድሩን እንድታሸንፍ ዲዛይን የተደረገ ውድድር ነበር የሚል እምነት አለ በሌሎችም ወገኖች፣ በሴኔጋል ብቻ አይደለም። አሁን እሱ ወደ ኤክስትሪም ስለወሰደው ፍትህን ለማስፈን የተከተለው መንገድ ፍትህ ኮቴሽን ውስጥ እንደ አስተያየትሽ ሊለያይ ስለሚችል ግን ፍራንስ 24 ላይ ብራቮ ብሎታል ሳሙኤል ኤቶ። ሰው ሁሉም በጋራ የሚቃወመው ማለት አይደለም። ይህንን ሰው እንዲህ አይነት ላይም ላይት ውስጥ የነበረ ምናልባት ብዙዎቻችን የአፍሪካ ዋንጫው ከመድረሱ በፊት በደንብ ማናቀው ከአፍሪካ ዋንጫው በኋላ ግን ማንረሳው አንደኛ ሻምፒዮን በመሆኑ ግን ሻምፒዮን የሆነበት ድራማዊ መንገድ እንዲረሳ ስለማያደርገው አጀንዳ ሆኖ የሚቀጥል ይመስላል። ከዛ የሚጣልበት ቅጣት ደግሞ የተለያየ ግብረ መልስ እንደሚሰጠው መገመት ትችላለሽ። የተለያየ ሪያክሽን እንደሚኖረው መገመት ትችላለሽ እና ትልቅ ትኩረት የሳበ ሰው ነው። አዎ የሴኔጋሉ አሰልጣኝ ከጨዋታ ከዛ ክስተት በፊት ካልም ነው የምንለው አሰልጣኝ ነበር አይደል? ዝም ነው የሚለው ምናምን የምንለው አሰልጣኝ ግን ትልቅ አጀንዳ ሆኗል። ብርሃን ባንክ ዘመናዊ ቀልጣፋና ምቹ አገልግሎቱን በተሻለ ቅርበት ለውድ ደንበኞቹ ማቅረቡን በመቀጠል የሞባይል ባንኪንግ አገልግሎት ተጠቃሚ እንድትሆኑ በአክብሮት ይጋብዛል። በዚህ አገልግሎትም ደንበኞች የሞባይል ስልካቸውን ብቻ በመጠቀም የሂሳብ እንቅስቃሴያቸውን ማወቅ፣ አጭር የሂሳብ መግለጫ መጠየቅ፣ የቼክ ደብተር ማዘዝ፣ የቼክ ክፍያ መረጃ መከታተል፣ የውጭ ምንዛሬ ተመን ማወቅ፣ ከአንዱ ሂሳብ ወደ ሌላ ሂሳብ ገንዘብ ማስተላለፍ፣ ቋሚ ክፍያ ትዕዛዝ መስጠት፣ የብድር ክፍያዎችን መፈጸም ይችላሉ። በዚህ አጋጣሚም የብርሃን ካርዶን በመጠቀም በሽያጭ ማዕከል ማሽን ፖስ ለግብይቶ ክፍያውን መፈጸም እንደሚችሉ ብርሃን ሲያበስራችሁ በታላቅ ደስታ ነው። በጊዜና በቦታ ያልተገደበ ምቾትና ዘመናዊነትን ያነገበ አገልግሎት ተጠቃሚ ስናደርገው ደስ ይለናል። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።